ቅዱስ ሲኖዶስ በትግራይ ክልል ያለውን ወቅታዊ ሁኔታ ጨምሮ በአራት አጀንዳዎች ላይ ተወያይቶ ውሳኔዎችን ማሳለፉን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ መግባታቸውን ሌሎች መረጃዎችን ይዘንላችሁ ቀርበናል። ቅዱስ ሲኖዶስ በትግራይ ክልል ያለውን ወቅታዊ ሁኔታ ጨምሮ በአራት አጀንዳዎች ላይ ተወያይቶ ውሳኔዎችን አሳለፈ። የ2018 ዓ.ም ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ትናንት ግንቦት 4 ቀን በአምስተኛ ቀን ስብሰባው በትግራይ ክልል ያለውን ወቅታዊ ሁኔታ ጨምሮ በአራት አጀንዳዎች ላይ ተወያይቶ ውሳኔዎችን ማሳለፉን የቅዱስ ሲኖዶስ ጽሕፈት ቤት በመግለጫው አስታውቋል። ጉባኤው የቤተ ክርስቲያንን አንድነት የተመለከቱ አጀንዳዎችን ጨምሮ የ2019 ዓ.ም የመንበረ ፓትርያርክ ዓመታዊ የበጀት እቅድን አጽድቋል። ቅዱስ ሲኖዶስ በቀዳሚነት የተመለከተው ዋልድባ አብረንታት ገዳምን ይወቁ በሚል ርዕስ የተዘጋጀውን መጽሐፍ አስመልክቶ በሊቃውንት ጉባኤ ተመርምሮ ለቋሚ ሲኖዶስ ቀርቦ የነበረው መጽሐፍ ለምልዓተ ጉባኤው እንዲቀርብ በተወሰነው መሰረት ቃለ ጉባኤና የሊቃውንቱ ጥናት ለምልዓተ ጉባኤው በንባብ መቅረቡ ተገልጿል። በዚህም ዋልድባ አብረንታት ገዳምን ይወቁ በሚል ርዕስ የተዘጋጀው መጽሐፍ በሊቃውንት ጉባኤ ተመርምሮ ከቤተ ክርስቲያን አስተምሮ ውጪ በመሆኑ መጽሐፉ እንዲወገዝ ሲል ያቀረበውን ሀሳብ ጉባኤው አድምጦ የመጽሐፉ ስርጭት በየትኛውም አህጉረ ስብከት እንዳይሰራጭ እንዲደረግም ቅዱስ ሲኖዶስ ወስኗል። ቅዱስ ሲኖዶስ በሁለተኛ የቤተ ክርስቲያን አንድነትን በተመለከተ በቀረበው አጀንዳ ላይ በተደረገው ውይይትም በትግራይ ክልል ስላለው ጉዳይ ሲሆን ጉዳዩ የቤተ ክርስቲያንን አንድነት የሚጎዳ በመሆኑ በልዩ ትኩረት የሚከታተለውና የተፈጠሩትን ችግሮች ሙሉ በሙሉ እንዲፈቱ ከፍተኛ ጥረት እንደሚያደርግ ተገልጿል። በብፁዓን አበው ሊቃነ ጳጳሳት የሚመራ የቅዱስ ሲኖዶስ ዋና ጸሐፊን ያካተተ ሊቃውንት ቤተ ክርስቲያንም የተካተቱበት የሀገራዊ ሰላምን የቤተ ክርስቲያን አንድነት ኮሚቴ አቋቁሞ ጉዳዩን እየተከታተሉ ለምልዓተ ጉባኤው በየዓመቱ ባሉት መደበኛ ስብሰባዎች ሪፖርቶችን እንዲያሰማ ተወስኗል። ሌላው የቅዱስ ሲኖዶስ ምልዓተ ጉባኤ የተወያየበት አጀንዳ በምስራቅ ጎጃም ሀገረ ስብከት ቆጋ ኪዳነ ምሕረት የነበረውን ችግር በተመለከተ ከአሁን በፊት የነበሩት የሀገረ ስብከቱ ሊቀ ጳጳስን ጨምሮ አሁንም የክፍሉ ሊቀ ጳጳስ የሆኑት ብፁዕ አቡነ ቶማስ ክትትል በማድረግ ሪፖርት እንዲያደርጉ ተገልጿል። በመጨረሻም ጉባኤው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለ2019 ዓ.ም በጀት ዓመት 7 ቢሊዮን 101 ሚሊዮን 18660 ብር አድርጎ አጽድቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ገቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተባበሩት መንግስታት ድርጅት የተመሰረተበት 80ኛ ዓመት ክብረ በዓል ዝግጅት ላይ ለመታደም ትናንት ምሽት አዲስ አበባ ገብተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም የጤና ሚኒስትር ዶክተር መቅደስ ዳባ አቀባበል አድርገውላቸዋል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1945 ሲመሰረት ኢትዮጵያ ቻርተሩን ከፈረሙ 51 ቀዳሚ መስራች ሀገራት መካከል አንዷ የነበረች ሲሆን ይህም ላለፉት 80 ዓመታት ጠንካራ አህጉራዊና ዓለም አቀፋዊ ይዘት ኑሮት እስካሁን ቀጥሏል። ይህ በእንዲህ እንዳለ 10ኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት የከፍተኛ ደረጃ ውይይት ዛሬ በህብረቱ ዋና መቀመጫ አዲስ አበባ የሚደረግ ሲሆን በውይይቱም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንደሚገኙ ይጠበቃል። በዚህም በሁለቱ ድርጅቶች መካከል ያለውን ቅንጅት፣ የጋራ ተጠያቂነትና ትብብርን በልማት፣ በአስተዳደር፣ በሰብአዊ ድጋፍና በሰላም ግንባታ እንዲሁም ቅድሚያ በሚሰጣቸው ጉዳዮች ያላቸውን ትስስር ለማሳደግ በሚቻልባቸው ጉዳዮች ላይ ውይይት ይካሄዳል ተብሎ ይጠበቃል። ትራምፕ የኢራንን የኒውክሌር ፕሮግራም ማስቆም ከአሜሪካ የኢኮኖሚ ፈተና ይበልጣል ሲሉ ሳውዲ አረቢያ በበኩሏ ኢራን ላይ ምስጢራዊ ጥቃቶችን መፈጸሟ ተዘገበ። ትራምፕ የኢራንን የኒውክሌር ፕሮግራም ማስቆም ከአሜሪካ የኢኮኖሚ ፈተና ይበልጣል ብለው ተናግረው ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ቅድሚያ የሚሰጡት ጉዳይ መሆኑን አክለዋል። ሳውዲ አረቢያ ደግሞ በመካከለኛው ምስራቅ ጦርነት ወቅት ይፋ ያልሆኑ በርካታ ጥቃቶችን ኢራን ላይ መፈጸሟ ተዘግቧል። ይህ በእንዲህ እንዳለ ዩናይትድ ኪንግደም የሆርሙዝ ወሽመጥን ለመከላከል የጦር መርከቦችን እንደምትልክም አስታውቃለች።
ትራምፕ የኢራንን የኒውክሌር ፕሮግራም ማስቆም ከአሜሪካ የኢኮኖሚ ፈተና ይበልጣል ሲሉ ሳውዲ አረቢያ በበኩሏ ኢራን ላይ ሚስጥራዊ ጥቃቶችን መፈጸሟ ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር ፕሮግራም ማስቆም ከአሜሪካ የኢኮኖሚ ፈተና ይበልጣል ሲሉ ተናግረዋል። ትራምፕ ማክሰኞ ዕለት የአሜሪካንን የፋይናንስ ችግር የኢራንን ጦርነት ለማስቆም በሚያደርጉት የድርድር ውሳኔ ላይ ምክንያት አለመሆኑን አስታውቀዋል። ትራምፕ ቴህራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ቅድሚያ የሚሰጡት ጉዳይ መሆኑን ለጋዜጠኞች ገልጸዋል። ጋዜጠኞች አሜሪካውያን ጦርነቱን ተከትሎ እየደረሰባቸው ያለውን የኢኮኖሚ ጫና ምን ያህል ከስምምነት እንዲደርሱ ግፊት እንደሚያደርግ ሲጠየቁ ትንሽ እንኳን ተጽዕኖ አያደርግም ብለዋል። ትራምፕ የአሜሪካውያን የፋይናንስ ችግር ጦርነቱን ከማስቆም በሚያሳልፉት ውሳኔ ላይ ተጽዕኖ እንደማይኖረውም ተናግረዋል። የፕሬዝዳንቱን አስተያየት እንዲያብራሩ የተጠየቁት የዋይት ሀውስ ኮሚኒኬሽን ዳይሬክተር ትራምፕ ዋነኛ ኃላፊነታቸው የአሜሪካኖችን ሰላምና ደህንነት ነው ብለዋል። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም፣ እርምጃ የማይወሰድ ከሆነ እስካሁን የኖራቸውና አሜሪካውያን ያስፈራሩ ነበር ሲሉም ገልጸዋል። ይህ በእንዲህ እንዳለ ሳውዲ አረቢያ በመካከለኛው ምስራቅ ጦርነት ወቅት ይፋ ያልሆኑ በርካታ ጥቃቶችን ኢራን ላይ መፈጸሟም ሁለት ምዕራባውያንና ሁለት የኢራን ባለስልጣናትን ጠቅሶ ሮይተርስ ዘግቦታል። ሳውዲ አረቢያ የአየር ድብደባዎችን የፈጸመችው ለኢራን ጥቃቶች ምላሽ ለመስጠትም ነው ተብሏል። የሳውዲ ወታደራዊ እርምጃ ከዚህ በፊት ያልተሰማ ሲሆን ኢራን ላይ በቀጥታ ጥቃት መፈጸሟ በይፋ የታወቀው ለመጀመሪያ ጊዜ ነው። የሳውዲ አየር ኃይል ጥቃቱን የፈጸመው ከመጋቢት ወር መጨረሻ አካባቢ መሆኑን ሁለት የምዕራባውያን ምንጮች ለሮይተርስ ተናግረዋል። ሳውዲ ኢራን ለፈጸመቻቸው ጥቃቶች ምላሽ ለመስጠት ድብደባዎችን ማካሄዱን ጨምሮም ተናግረዋል። ሳውዲ አረቢያ ኢላማ ያደረገቻቸው የኢራን ስፍራዎች የትኞቹ እንደሆነም ማረጋገጥም አልተቻለም። የሳውዲ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ስለ ጉዳዩ ተጠይቀው በቀጥታ ሀገራቸው ጥቃት ስለመፈጸሟ ከመናገርም ተቆጥበዋል። የኢራን ውጭ ጉዳይ ሚኒስትርን በጉዳዩ ላይ ማብራሪያ ቢጠየቁም ምላሽ ማግኘት አልተቻለም ሲል ዘገባው አክሎታል። የሳውዲ ጥቃት በመካከለኛው ምስራቅ ግጭትን አስፋፍቷል የተባለ ሲሆን አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም የጀመሩት ጦርነቱ ለህዝብ ይፋ ባይደረግም በርካታ ሀገራትን ማሳተፉን አመላክቷል። ጦርነቱ ከተጀመረበት ጊዜ አንስቶ ኢራን 6 የባህረ ሰላጤው ሀገራት ላይ የሚሳኤልና የድሮን ጥቃት ፈጽማለች። ዎል ስትሪት ጆርናል እንደዘገበው ደግሞ ዩናይትድ አረብ ኤሚሬትስ ቴህራን ላይ ጥቃት ፈጽማለች። የሳውዲና የኤሚሬትስ በጦርነቱ ውስጥ መሳተፍ የግጭቱን ትክክለኛ መልክ የተደበቀ መሆኑን አጋልጧል። ዩናይትድ ኪንግደም በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከቦችን እንቅስቃሴ ለመጠበቅ በተዘጋጀ የጋራ ተልዕኮ ላይ ድሮኖችን፣ ተዋጊ ጄቶችንና የጦር መርከብ እንደምታዋጣ ማስታወቃለች። ይህ የዩናይትድ ኪንግደም የባህር ላይ ስምሪት የባህር ውስጥ ፈንጆችን ለመለየት የሚረዳ መሳሪያን፣ ጀልባዎችና አየር ቅኝቶችን ለማድረግ የሚያግዙ የጦር ጄቶችን ያካተተ ይሆናልም ተብሏል። ሁኔታዎች ሲፈቅዱ ይጀምራል በተባለው በዚህ የሆርሙዝ መተላለፊያን ለመጠበቅ የሚደረግ ተልዕኮ ውስጥ ከ40 በላይ ሀገራት ይሳተፋሉ። በአሁኑ ወቅት በመካከለኛው ምስራቅ ከ1000 በላይ የዩናይትድ ኪንግደም ወታደሮች የሚገኙ ሲሆን ይህም የጸረ ድሮንና የፈጣን የውጊያ ጄቶች ቡድኖችን እንደሚያካትት የሀገሪቱ መከላከያ ሚኒስትር ተናግረዋል። ባሳለፍነው ወር በዩናይትድ ኪንግደምና በፈረንሳይ ይፋ የተደረገው ዓለም አቀፍ ተልዕኮ በሆርሙዝ የባህር ወሽመጥ ላይ የንግድ መርከቦች እንቅስቃሴን ወደ ነበረበት ለመመለስ ያለመ ነውም ተብሏል። በሌላ በኩል ደግሞ በደቡብ ሊባኖስ በእስራኤል የአየር ላይ ጥቃት 13 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግቦታል። እንደ ሊባኖስ ብሔራዊ መገናኛ ብዙሃን መረጃ ከሆነ በምሽቱ በአንድ ቤት ውስጥ በተፈጸመ ጥቃት 6 ሰዎች ሲገደሉ 7 ሰዎች ደግሞ ቆስለዋልም ተብሏል። ማክሰኞ ዕለት የሀገሪቱ ጤና ሚኒስትር በእስራኤል ጥቃት 2 የሕክምና ባለሙያዎች መገደላቸውንም አክሎም አስታውቋል። Richard Rosati came from New York to Washington, D.C. to be part of it. It's about honesty, integrity. Oh my God!